ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣን እንግዲህ ሰሞኑ የከፍተኛ ውዝግብና ጭቅጭቅ መንስኤ የሆነው በተለምዶ አቡነ ገብርኤል ተብሎ የሚጠራው ግለሰብ ነው። እንግዲህ እኚህ ግለሰብ ደግሞታል። በትናንትናው ዕለት ሰሞኑን እንደምታውቁት ባለፈ ፍኖተ ውድቅ ላይ የተናገሩትን ንግግር በቤተክርስቲያን አውደ ምሕረት ላይ እንደገና መልሰው ደግሞታል። ቪዲዮ ሊንኩን የምትፈልጉ ከሆነ ኮሜንት ላይ አስቆምጥላችኋለሁ። እኔ እዚህ ላይ ለመፖስት ፈቃደኛ አይደለሁም። ስለዚህ በትናንትናው ዕለት ጭራሽ የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስን መስበክ ትታ በቡትቶ በባንዲራ ጉዳይ ላይ የምትጨቃጨቅ ቤተክርስቲያን ነው ያለት። በቡትቶ በባንዲራ ብዙዎች ደማቸውን ያፈሰሱላት፣ አይናቸው የጠፋላት፣ አካላቸው የጎደልላት እናታቸው ልጆቻቸውን ትተው ቤተሰባቸውን ትተው ደማቸውን ያፈሰሱላትን ባንዲራ በቡትቶ ምክንያት የምትጨቃጨቅ ቤተክርስቲያን ብለው ተናግረዋል። ጭራሽ ከ4 ኪሎ የማትወጣ ሃይማኖት ነች ብሏል። ኦርቶዶክስ በአሜሪካ ኦርቶዶክስ በእንግሊዝ በጀርመን በፈረንሳይ በጣሊያን በመላ አውሮፓ በኤዥያ እስከ ቻይና እስከ ራሽያ እስከ ኢየሩሳሌም ድረስ ቤተክርስቲያኖቿን የተከለች ካህናቶቿን ያሰማራች ሰባኪዎቿን ያሰማራች ዲያቆኖቿን ያሰማራች በመላ ኢትዮጵያ ብቻ ሳይሆን በመላ አፍሪካ በተቻለ አቅም ቤተክርስቲያንን ሃይማኖትን የምታስፋፋን ቤተክርስቲያን ከ4 ኪሎ የማትወጣ እኔ ነው ያልኩት። ያው ቃል በቃል ያው ቪዲዮ ዛሬ አስቀምጬላችኋለሁ። ነገር ግን ህዝባችን ጥጦ እንደሚጠባ ህፃን ያለቅሳል። አፉ ላይ ጥጦ ስትወትፍለት አፉን ይዘጋል። አብዛኛው ህዝባችን እንደዛ ነው። ሾርት ሜሞሪ ነው። ነገሮችን መደመር፣ ነገሮችን ሰንሰለቶችን ማያያዝ፣ ዶቶችን መጉጠም፣ ይሄ ነገር ወዴት እየሄደ ነው ብሎ በንቃት ቤተክርስቲያኗን መጠበቅ የማይችል የፈዘዘ የደነዘዘ በብሔር ፖለቲካ የተጠመደ ሃይማኖቱን ትቶ ብሔሩን የሚያመልክ የሚሰግድ ምእመን ስለሆነ ያለው ምንም ማድረግ አንችልም። የሚመጣን ማየት ብቻ እንጂ ቦምቡ ፈንድቷል። ለማየት ያብቃችሁ። ብታምኑ ባታምኑም ሰሞኑን የአቡነ ገብርኤል ቲፎዞ የሚሆኑ ሌሎች ጳጳሳት እንዲህ ያለውን ሐሳብ ማፈንዳታቸው የማይቀር ነው። ለምን ግድ ነው። የተጠመደ ቦምብ ጊዜውን ጠብቆ ማፈንዳቱ ግድ ነው። አቡነ ገብርኤል ቦምቡን አፈንድተውታል። በትናንትናው ዕለት አበሻቅጧል። ኢትዮጵያ ኦርቶዶክስ ቤተክርስቲያን ለቡትቱ የምትጨቃጨቅ ክርስቶስን የረሳች እውነት ቤተክርስቲያን የፈለገ ማዕበል የፈለገ እሳት የፈለገ መከራ ቢሆንባት ክርስቶስን ረስታ አታውቅም። ለአንድ ሰከንድ ክርስቶስን ረስታ አስተውሉ። ክርስቶስን ረስታ ስለ ክርስቶስ መስበክ ያሰድዳል አለ። አየህ፣ በጋሻው ተገፍቶ ነው የወጣ ነው። ቤተክርስቲያኗ ገፊ ነች ያለች ምን ማለት ነው? ቃል በቃል ነው ያለች። ኦርቶዶክስ ገፊ ነች፣ ብዙዎች ተገፍተው ወጥተዋል አሉ። ብሮ ምን እያለ እንደሆነ አልገባኝም። እኔ ብሮ በዛብህን በለው ቤዛንን በለው ብሮ ቤዛብህን ንግግሩ አልገባኝም። ቤተክርስቲያን ገፊ ብትሆን እንደናንተ አይነት ሽፍታ ጫካ ወርዶ ተደራጅቶ የቤተክርስቲያን ቅዱስ ሲኖዶስ ገልብጦ በወንብድና ሲመጣ ትቀበል ነበር እንዴ? ቤተክርስቲያናማ ገፊ አይደለችም። እንደውም ከሆደ ሰፊም የበዛ ሆደ ሰፊነት ውስጥ የገባች ቤተክርስቲያን ነች። እንደውም ሆደ ሰፊነቷ ያስደፈራት ቤተክርስቲያን ነች። ለስድብ፣ ለማንጓጠጥ፣ ለውርደት፣ ጥቁር ለመልበስ ያበቃት ሆደ ሰፊነቷ ነው እንጂ ገፊነቷ አይደለም። ብሮ በዛብህ ብሮ ቤዛነህ ግን ያለው ምንድን ነው? እንደዚህ ነው ያሉት። ቃል በቃል ገፊ ነች ያለ ምን ለማለት ነው? እነ ትዝታው እነ በጋሻው ተገፍተው ነው። ሰው ተገፍተው ከአገልግሎት ሊወጣ ይችላል እንጂ ሰው ተገፍተው ሃይማኖቱ አይቀይርም። ለምሳሌ አንድ ሙስሊም መስጊድን እያገለገለ እያለ መስጊድ ውስጥ በሚፈጠር ሽኩቻ ቢገፉት እስልምናውን ቀይሮ ኦርቶዶክስ አይሆንም። ተገፋ ማለት ቢያንስ መስጊድ ላይ ከማገልገል ዞር ይላል እንጂ ኦርቶዶክስ ይሆናል ማለት አይደለም። አንድ ኦርቶዶክስ ከቤተ ክህነት ላይ ችግር ቢኖር በቃ ወይ ቅስናውን ወይ ድቅናውን ትቶ ሌላ ስራ እየሰራ ሃይማኖትን ይቆጥላል እንጂ ወጥቶ ሙስሊም ይሆናል ማለት አይደለም። ቤተክርስቲያኗ ገፊ ነች። ብዙ መዘምራን ብዙ ሰባኪያን ማለት ለነ በጋሻው ጥብቅና እየቆሙ ነው። ስለዚህ ኔትወርኩ የት ድረስ እንደሆነ ወቁ። ዛሬ ትዝታው ከቤተክርስቲያን ተገፍቶ የወጣ አይደለም። ቤተክርስቲያን 24 ሰዓት በማበሻቀጥ በማዋረድ ላይ የተጠመደው ሰው እኮ ላይመቸው ይችላል። ሃይማኖት መቀየር ሰው መብት ነው። ነገር ግን ማንጓጠጥ የወጣበትን ቤተክርስቲያን ማንጓጠጥና ማዋረድ ከመገፋት ጋር ምንም አይገናኝም። መጀመሪያውንም ደብል ኤጀንት ሆነው የገቡ ናቸው። ሃይማኖታችሁ ኦርቶዶክሳዊ መስላችሁ በክህነት በድቁና አስመስላችሁ ቤተክርስቲያን ጎብታችሁ እስከ ጵጵስና ደርሳችኋል። ስለዚህ ብሮ ቤዛብህ ወይም ደግሞ ብሮ ቤዛነህ ብትረጋጋ ጥሩ ነው። ከዚህ በኋላ በመጣችሁበት መንገድ ነው የምንመልሳቸው። ቃል በቃል እኩል በኩል እንነጋገራለን። ልብሱን ግን አውልቁ። ስለ እግዚአብሔር ፈራን እኮ ለመነጋገር እኔን ታስቀጽፉኛላችሁ። ዘንድሮ በዚህ ጉዳይ ህይወቴን ካላጣው እድለኛ ነኝ። አምናረገ እግዚአብሔር እኮ ምንም ሆነ ምንም አትናገራቸው ተብላል። ነገር ግን ዘንድሮ ትዕግስታችን ጨርሰናል።
በቡትቶ የተጠመደች ቤተክርስቲያን ብለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስን በባንዲራ ቀይራ በባንዲራ እናንተ ናችሁ የምታገዳድሉን። እናንተ ናችሁ። አረንጓዴ ቢጫ ቀይ እግዚአብሔር ከሰማይ እያሳየው ነው። ይኸው እየመጣ ነው። ደግሞ ክረምቱ ምን እንደምትሆን እናያለን። ክረምቱ እየመጣ ነው። አረንጓዴ ቢጫ ቀይ እስከ ጥቅምት ድረስ ይዘልቃል። ከዛ ምን እንደምትሆን እናያለን። እኛ በባንዲራ አልተጨቃጨቅም። አማራውም ኦሮሞም ባንዲራውን አልጠላም። የኢትዮጵያን ባንዲራ የተጣላ ትግሬም ሁላችንም አልተጣላን። እናንተ ነው የምታበጣበጡት። በባንዲራ በቡትቶ የምትጨቃጨቅ ቤተክርስቲያን ብለው እርሶ ቤተክርስቲያን ለማቃለል ምን አይነት ድፍረት ነው ያገኙት? ከየት ነው ያመጡት ይህን ድፍረት? ስለዚህ በእርግጥ ቦምቡ የጠመዳችሁት ቦምብ ጊዜውን ጠብቆ ይፈነዳል። እየረገጣችሁት ነው። ያው ቤተክርስቲያና ውስጥ ቦምቡ እየፈነዳ ነው። ምእመኑን ከብሔር አውጥቶ ስለ አንዲት ሃይማኖት፣ ስለ አንዲት ቤተክርስቲያን፣ ስለ አንዲት መንገድ፣ ስለ ቀናችሁ መንገድ ማስተማር ትታችሁ አንዲት ሃይማኖት ምለው ምንድነው ያለንበትን ነው ያለንበት አካሄድ ነው እንጂ አገሪቱ በሙሉ ለማለት አይደለም። እንደሞ ፖለቲከኞችን እጥፍ አድርገው አንዲት ሃይማኖት የሚል አማርኛ አለ። ለእስልምና እኮ ያለው ሃይማኖት አንድ ሃይማኖት ነው አይደል? አንድ ሙስሊም ብሎ የሚያስበው አንድ መንገድ፣ አንድ ቀጥተኛ መንገድ የአላህ መንገድ ብለው ነው ሙስሊም የሚያስተምረው። እኛም ደግሞ ስናስተምር አንድ ቀጥተኛ መንገድ ኦርቶዶክስ ነች ብለን ነው የምናስተምር። ሌላውም እንደዛ። ስለዚህ እንደኛ አስተምሮ እንደ ቤተክርስቲያናችን አስተምሮ ቀጥተኛ የሆነችውን መንገድ ማስተማር ትታቸው ፖለቲካን፣ ዞርን፣ ሃይማኖትን ያመጣችሁ እናንተ ናቸው። እርግጠኛ ነኝ ነገ ከነገ ወዲያ አቡነ ገብርኤል ላይ ቤተክርስቲያን አንድ እርምጃ ብትወስድ ወይም ብታግዳቸው ወይም የሆነ ጥያቄ ብታነሳ በእርግጠኝነት እግዚአብሔር ምስክሬ ነው ሰንበት ተመስከረብኝ ኦሮሞ ስለሆንኩ ነው የሚሉት። ለማየት ያውቃቸው ይህን እናንተ ያው ጥጦ እንደሚጠባ ህፃን የስር ለቁሳችን በጥጦ ስለምትረሱት ነው እንጂ ከፖለቲካው የባሰ ቦምብ እነ ብሮ በዛብህ ቤተክርስቲያን ውስጥ ቀብረዋል እኮ ነው ማለት ያለው። አትሰሙኝም እንዴ? ከፖለቲካው የባሰ ቦምብ ተቆብሯል ቤተ ክህነት ውስጥ። ስለዚህ እነዚህ በዘር የተደራጀ ትግራይን ህዝቡ ትግራይ ሳትገነጠል እኮ ትግራይ ሲነድስ ተገንጥላል። ትግራይ የምትባል ሀገር ማናችንም አናውቅም፣ ዓለምም አያውቅም፣ እኛም አናውቅም። ልትኖርም አትችልም። ግልጽ ነገር መነግራቸው ሊኖርም አይችልም። ቅዠት ነው። ያው ጌታቸው ረዳ እንዳለ ሞቅ ሲላቸው ቮድካ ሲጠጣው ውስኪ ሲደግሙበት ሊሉ ይችላሉ። ኢትዮጵያ ውስጥ ከዚህ በኋላ የሚገነጠል ሀገር የለም። እወቅ። ከጠፋ ትጠፋለህ፣ ከኖርክ ትኖራለህ። አበቃ። ዝም ብላ በራሳችሁ ቅዠት ላይ የምትኖሩ ሰዎች አላችሁ። ስለዚህ ብሮ በዛብህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስን ረስታ ቡትቶ ላይ አልተጠመደችም። ይሄን እወቅ። እና ነገሮችን በልክ ብታደርግ በጣም መደፋፈሩ ባይበዛ፣ መሳፈጡ ባይበዛ፣ ሁሉ ነገር በልከት ቢሆን እንደ ሐሳብ እኮ ነው መቆርበላችሁ ያለ እንደ ሐሳብ። ስለዚህ እኔ እንደ ይቅርታ አድርግልኝ አብና አረጋይ እኔ ይቅርታ አድርጋ አንዳንዶቹ በችክ ጠረጥራቻለሁ። ይቅርታ አድርግልኝ። እንግዲህ በቃ አንዴ የወሰወሰ ዝናብ አይፈራም አይደለም? ያ ታስቀጽፉኛላችሁ ያሉ ቀጸፍ ምንም ማድረግ አልችልም። በችክ ጠረጥራቻለሁ። ምን ታወጣላችሁ? እንደውም ማለት ነው እናንተ ሌላ ነው እንደምታወሩት። እኔ ብዙ ኦርቶዶክሳዊ ችግሩ ምን መሰላችሁ? የዕለት ነው የማየው። የዕለት ነው እንጂ እኔ ሰሞኑን ብረው በዛብህ የተናገረው ንግግር እሱ አይደለም ያስፈራኝ። መዋቅሩ እንግዲህ ምዕራብ ሸዋ ትልቅ ሀገረ ስብከት ነው። በዚህ ሀገረ ስብከት ውስጥ ያሉ ምን ያህል ቤተክርስቲያኖች ናቸው? እዛ ውስጥ በየአድባራቱ ማን ተመድቧል? ይሄ ሁሉ እኮ ሊያስፈራችሁ ይገባል። መናፍቅ ተሽሞ ሊሆን ይችላል። ሃይማኖቱን የማይቀበል ሰው ተሽሞ ሊሆን ይችላል። እጅግ በጣም አደገኛ ውስብስብ የሆኑ ነገሮች ሊኖሩ እንደሚችሉ ገምታል። ስለዚህ ይህን ነገር ይቅርታ ተመልካቾች በከፍተኛ ትኩረትና ጥንቃቄ ብታዩ ጥሩ ነው። ነገሮች ግን በጣም አደገኛ አቅጣጫ መያዛቸውን እርግጠኛ ነኝ። አደገኛ አቅጣጫ መያዛቸውን ከዚህ በፊት ቅድም እንዳልካቸው ጠቅላይ ሚኒስተሩም ሌባ መያዝ የምችልበት ሁኔታ ላይ አይደለም፣ ሲያዝ አማራ ስለሆነ ነው፣ ኦሮሞ ስለያዘ ነው፣ ትግሬ ስለሆንኩ ነው የተያዝኩት የሚል ዲስኩር ስለሚያስወሩ ሌቦች ይህን መደበቂያ አድርገዋል ብለዋል። ቤተክርስቲያን ላይ ደግሞ ከዚህ በላይ ኦሮሞ ስለሆንኩ ነው፣ አማራ ስለሆንኩ ነው፣ ትግራይ ስለሆንኩ ነው፣ ከዚህ በላይ አደገኛ የሌቦች መደበቂያ ዋሻና ውንብድና ሆናል። አሁን ደግሞ የመንፍቅና መደበቂያ ሆናል፣ ሞሸሸጊያ ሆናል። የሆነ አትደንግጡ ምናምን ኢየሱስ የዓለም ቤዛ ነው የምትሉን ሰዎች አንደነግጥም። አሁን አረጋግታችሁናል። እውነት በጣም ተረጋግተናል። አልደነገጥንም። ለመድፍ አንደነግጥም፣ ለታንክ ለኒኩለር አንደነግጥም። እንኳን ሐሳብን በሐሳብ ትምህርት ነው ብላችሁ ሐሳብ ነው ብላችሁ ያመጣችሁት ጉዳይ ላይ ልንደነግጥ ቀርተው ለመድፍ አንደነግጥም ነው ምለ ያለት፣ ለታንክ አንደነግጥም ነው ምለ ያለት። እና እቺ ግሩግራችን ወጭበራችን ተተውትና መስመር ያለው ነገር ላይ እንነጋገራለን። የሚያግባባን ነገር ላይ እንነጋገራለን። ለክፉም ለደጉም ደግሞታል። ማንንም አይሰማም ነው ማለት የተደራጀ ነው፣ ዓላማ ያለው ነው። ዝም ብሎ ኮሚቴ ተነስተው በአጋጣሚ በአፎሎምታ አይደለም
አይደለም። እና ኤኒዌይስ ጉዳያችን እናያለን፣ ከስር እንከታተላለን። እናንተም ደግሞ ያቺ ያው የዘራን ነገር አትርሱ። እንደዛ አድርጋችሁ እንደለመደባችሁ ነውጥና ሁከት በአማራ ስም፣ በትግሬ ስም፣ በኦሮሞ ስም እንደ ፖለቲከኛቸው እንደ አክቲቪስታቸው ወከባና ግርግር እንደምታስብ እናውቃለን። ይሜ ያራድ ፒስ